ታዋቂው ኢትዮጵያዊ ጄኔራል ማረፋቸው ተገለጸ። ኢትዮጵያዊ ካፈራቻቸው ምርጥ ጄኔራሎች አንዱ የነበሩት ሀገራቸውን በኃይል ለመድፈር የመጡበትን ጠላቶች በመደምሰስ ድል አስመዝግበው ደማቅ ታሪክ በሰሩ የቀድሞ ጄኔራል ውስጥ ጄኔራል ታመነ ድልነሳው አንዱ እንደሆኑ ነው የገለጸልን። በተለይም ይህን መረጃ የላከልን አለባቸው በተለይም በሀገሪቱ ከፍተኛ ችግር በመጣበት በዛ ወቅት ለሀገሪቱ ከፍተኛ አስተዋጽኦ ሲያበረክቱ የነበሩ ብዙ ኢትዮጵያን ጄኔራሎች የነበሩ ቢሆንም ይሁን እንጂ አሁን ብዙዎቹ ሕይወታቸውን እያጡ መሆኑ ነው የተገለጸው። ጀግናው አዋጊና ተዋጊ የጦር መሪ ዲፕሎማት ጄኔራል ታመነ ድልነሳው በሰኞ ዕለት ነው ለረጅም ጊዜ በስደት በኖሩበት በለንደን ከተማ በድንገት ከዚህ ዓለም በሞት የተለዩት። በርካታ የጦር ሜዳ ውጊያዎችን ተሳትፈዋል። የሀገር ሉዓላዊነትን፣ የህዝብን ነፃነትን ያስከበሩ ደማቅ ድል ያስመዘገቡት ብርጌድ ጄኔራል ታመነ ድልነሳው የቀብር ስነ ስርዓታቸውም የሚፈጽመው ለረጅም ዓመታት በስደት በኖሩበት በእንግሊዝ ሀገር በለንደን ከተማ መሆኑን ቤተሰቦቻቸው ገልጸውልኛል ሲል ነው አለባቸው ደሳለኝ ያሳወቀው። ብሔራዊ የሕክምና ዶክተሮችን ጨምሮ በርካታ ሰዎች መገደላቸው ታወቀ። በሰሜን ሸዋ ዞን ነው መራቤቴ ወረዳ ማጋታ ቀበሌ ልዩ ስሙ መሳሪያ በተባለ ቦታ መከላከያ በሚኒባስ የህዝብ ማመላለሻ ተሽከርካሪዎች ላይ ጥቃት መፈጸሙ የታወቀው። በዚህም በከፈተው ጥቃት አንድ የህክምና ዶክተርና 1 ዓመት ጨቅላ ህፃን ሳይቀር 8 ሰዎች መሞታቸው ታውቋል። በተለይም ከሚያዝያ 9 2017 ጀምሮ ለተከታታይ ቀናት በአካባቢ እየጣለ ያለው ዝናብ በተለይም ጎሬ ኦዳን፣ ጃውላ ውጋ፣ ማሻተሌን፣ ኤላን፣ አማጋሮ፣ ሻጌን እንደዚሁም ደግሞ ቡልቂ በተባሉ አካባቢዎች ባስከተለው ከባድ ንፋስ ነው ጉዳቱ እጅግ የከፋ ጉዳት ያደረሰው።